መጀመሪያ ዩኒቨርሲቲ ስገባ የተነገረኝ ትምህርቱ ከባድ ነው፣ ሰዓት ሁላ ጥናት ላይ ነው የሚውለው፣ አዲስ ኢንቫይሮንመንት መላመድ ከባድ ነው ምናምን የሚሉ ነገሮች ነበሩ። ግን ቱ ቢ ኦነስት የሁሉ ነገር ውሸት ነው። ያ ውሸት ነው። ዛሬ ዩኒቨርሲቲ የምር ምን እንደሚመስል ላስጎብኛችሁ። ዩኒቨርሲቲ ጉድ ሞርኒንግ ኤቭሪዋን፣ እንዴት አደራችሁ? ዛሬ ዩኒቨርሲቲ ነው ያለ ነው። ለቀጣይ 12 ሰዓታት እዚህ ነበር ያሳለፍነው። ሶ ዩኒቨርሲቲ አልጋ ይመቻል ባይ ዘ ወይ። እና ሪያሊቲው ምን እንደሚመስል ምን እንዳለው የምናሳያችሁ ይሆናል። ሶ ሌትስ ጌት አፕ። ሶ ዛሬ የዩኒቨርሲቲ ምን እንደሚመስል አክቹሊ አምናት ዩኒቨርሲቲ ተማሪ፣ ግን ዩኒቨርሲቲ እንዴት ምን እንደሚመስል ሰዎችን ኢንተርቪው እናደርጋቸዋለን። ሶ ሽንት ቤታችንን፣ ምግባችንን፣ ምግብ ሲስተም ስታይላችንን የኔ ልበል ያው ለ12 ሰዓት ስቱደንት። ስለዚህ ዩኒቨርሲቲ ላይፍ ዋትስ ዘ ኤክስፔክቴሽን፣ ሰው ምንድን ነው የሚያስበው እና ሪያሊቲው ምንድን ነው የሚመስለውን እናያለን። ወደ ዶርም እንግባ። ሶ አሁን ቦርሳችንን ይዘን እንወጣለን። አክቹሊ የኔ አንፎርማል ፍሬሽ ስለሆንኩኝ አላውቅም እንደሚደረግ ይዟል። ቁርስ ይበላሉ እነሱ፣ ፊታቸውን ይታጠባሉ፣ እኛ በዛው ሄደን ፊታችንን እንታጠባለን ምናምን ነገር። ቃል ኪዳን ጥላ ይባላለሁ። የሁለተኛ ዓመት የፉድ ሳይንስ ኤንድ አፕላይድ ኒውትሪሽን ተማሪ ነኝ። ስሜ ዳግም ጸጋ ይባላል። የሁለተኛ ዓመት የዩኒቨርሲቲ ተማሪ ነኝ። መጀመሪያ ወደ ዩኒቨርሲቲ ስመጣ ኤክስፔክት ያደረኩት ነገር ማለት ብዙ ሰዎች የተለያዩ ሀሳቦች ያስቀምጡልናል። ለምሳሌ የሆኑ አንዳንድ ሰዎች በጣም ፍሪ ታይም አላችሁ፣ የሚገርም ላይፍ አለው ምናምን እንደዛም እያሉ የሚያወሩልን ሰዎች አሉ። ከዛ ደግሞ ትምህርቱ በጣም ከባድ ነው፣ ልትችሉት አትችሉ ምናምን ነገር። በተለይ ደግሞ እዚህ ግቢ እኛ የመረጥነው ግቢ ውስጥ ስንገባ በጣም ብዙ የሚያስፈራሩ ነገሮች ሰምተን ነበር። ነገር ግን እኔ ስገባ እንዳገኘሁት ከሆነ በቃ የራሳችንን ስትራግል ነው እንጂ የሚጠይቀው ከባድ ነገር የለውም። ብዙ ታይም ፍሬ አይኖረውም፣ ማጥናት ምናምን ነገር ሊጠይቅ ይችላል። ነገር ግን ደግሞ እንደሚባለው ይሄ ልንቋቋመው የማንችለው አይነት ነገር አላገኘውም። knock the door twice only. Okay. The second one, then call the person you need twice only. በቃ ጥሩ እምቢ እንትና ካልሆነ if no one or no sound በቃ ሂዱ እኮ። ድሮ ባይ ስኩል ላይፍ እናትህ ከእንቅልፍ ቀስቅሳ አንተ ትምህርት ቤት ሂድ፣ ና ተነስ፣ ና ብላ ምናምን የምትልህ ከሆነ በቃ ጉድ ፈላ። እዚህ ስገባ ጉድ ፈላ። nobody cares about you. like 3 ቀን ብተኛ 7 ቀን ብተኛ ክላሲ ለምን አልሄድክም ይቆጣ የለ። ከዛ ኤፍን ትበላለህ ማለት ነው። ሽንት ቤታችን የዩኒቨርሲቲው 12 ሰዓት የሚቆየበት ምን አይነት እንደሚመስል ላሳያችሁ። ዩሲ ላይክ ገባው ጭራሽ ዘግተውታል በብረት ትንሽ ቆይ ገባው አይደል? ገባው ዘጋውት። እንሰራለን በዚህ ጋር ምን እናደርግበት ነው? በዚህ ጋር ታውት ይሄ ችግር የለም። ውሃ ግን አለ። ያው አክቹሊ አለ ውሃ አይጠፋም። በቃ ያው ሁለቱ ጤነኞች ናቸው፣ አይቀረቀሩም። ግን አክቹሊ አሪፍ ሌላ አፕስቴር ላይ ምናምን ያሉት እዛ ገብተህ ትጸዳዳለህ እንጂ እነዚህ አይሆንም። ያው ይሄ እንኳን በሩ ያው የሚበላ አለ መሰለኝ ከታች። ሶ ሌሎቹ በዚህ ጋር ሻወር ነው። ሶ ሲወተን ምን እንደሚመስል እንየው። ዶርማችን ነው የሚመስለው። ሶ እስቲ ወተን ደግሞ ኢንቫይሮንመንቱ ምን እንደሚመስል እናያለን። This is the university.
አክቹሊ ገጠር ይመስላል። ሶ አሁን ስንት ሰዓት ሆነ ማለት ነው? 2:05 ሆኗል። ሶ this is the reality። ብዙ ጊዜ ልጠፉ ትችላላችሁ። ላይክ ፍሬሽማን ደግሞ ስትሆኑ ከባድ ነው፣ ልጠፉ ትችላላችሁ። ይሄኛው ህንፃ ምናምን እዛ ጋር ኳስ የምንጮትበት አለ። ሙሉ ቱር እናደርጋለን። ሶ ቱር ለማድረግ እኛ ፍሬሽ ነን። ስለዚህ ዩኒቨርሲቲ ፍሬሽማን ጨርሰው አሁን ላይ ፈርስት ይር ተማሪዎች ናቸው። ሶ 5 ዓመት ጀነራሊ 5 ዓመት ምናምን ነው የምትማረው ማለት ነው። አንድ ሌክቸር ስትወስድ 5 ዓመት ምናምን ነው የምትወስደው። ትልልቆች አሉ። ለምሳሌ እዚህኛው ዩኒቨርሲቲ ስለሆነ ነው እንጂ አሁን ዶክተር ስንት ዓመት እንደሆነ አይ ዶንት ኖ። ብቻ ሪያሊቲው ይህን ይመስላል። ጸጥ ያለ ነው። ኖባዲ ኬርስ አባውት ዩ ምናምን ነገር። እዚህ የለመለመ ነው። ኮሪደሩ የለማ ነው። ወደዚህ ፀጉር ቤት አለ እዛ ጋር። የዛሬ ቱር ጋያችን እንግዲህ አራራም አቤኒ ይባላል። የዛሬው የዩኒቨርሲቲ ቱራችንን ቱር የሚያስደርገን እሱ ነው። አቤኒ ወሳው እንዴት ናችሁ? ዲስ ነው ሰላም ነው አለን። እስቲ ዛሬ ከዩኒቨርሲቲ ስለ ዩኒቨርሲቲ ከማለታችን በፊት ዩኒቨርሲቲ እንዴት ነው ምናምን ትንሽ ሂንት ዛ። ዩኒቨርሲቲ እንዳየኸው ነው። አንዳንዴ ጸጥ ያለ ነው፣ አንዳንዴ ይጮሃል እንደ ሁኔታው። አቤኒ እንግዲህ አሁን ዛሬ 12 ሰዓት ከጠዋት ጀምሮ እስከ ማታ እዚህ ቆያለሁ። እስቲ ስለ ዶርም ላይፍ ምናምን እስኪ ባጭሩ ንገረኝ። እንዴት ነው የዩኒቨርሲቲ ላይፍ? እንዳየኸው ነው። ምንም የተለየ ነገር የለም። ያው በአንድ ቀን ሁሉም ነገር አይታይም። ቀስ እየተባለ ምናምን የሚለመደው ሁሉንም እስቲ አብረን እናየዋለን። ያ ኦፍ ኮርስ። አሁን እንግዲህ እኔ ቁርስ አልበላሁም። በልታ ጋብዛ ደስ ይለኛል። እኔ የሚጋብዘኝ ሰው በጣም እወዳለሁ። የት ነው የምንጀምረው? አሁን ከዶርም መውጣታችን ነው። ከዶርም ወተና ወዴት ነው? ወደ ምግብ ቤት። ጋር እንደምታየው ናት። ኦኬ እዚህ ነው ልብሳችንን ፏፏ አድርገን ከዛ ዶርም ምንም የተገኘ ቦታ ሴፍ የሆነ ቦታ ብቻ እናሰጠዋለን አልኩ። ግቢ ይከብዳል ብዬ ጠብቄ ነበረ። ስፔሻሊ ትምህርቶቹ ላይ በጣም ይከብደኛል ብዬ ጠብቄ ነበረ። ከዛ ሲቀጥል ሞርን ኤክስፔክት ያደረኩት የነበረው ምንድነው ከፋሚሊ መለየት አለ ምናምን ነገርና በቃ ፍሪ ሆኜ ራሴ እንደምፈልገው አይነት ኖራለሁ ብዬ ነበር ኤክስፔክት ያደረኩት የነበረው። ግቢ ስመጣ ግን ያን ያህል ፍሪ መሆን የሚባል ነገር እንደሌለ፣ ማለት ራሳችንን ማኔጅ የምናደርገው ራሳችንን ሪስፖንሲቢሊቲ ቴክ እናደርጋለን። በዚህ ወጣሽ በዚህ ገባሽ የሚለን ሜንታል ነው። እዚህ ጋር ቤተሰብ የሚባል ነገር አልነበረም እና ራሳችንን መቆጣጠር፣ ኃላፊነት መውሰድ መጀመር፣ ትምህርታችን ላይ መጨነቅ ነው። በጣም ከባድ ነበረ እና ኤክስፔክት ያደረኩትና ግቢ ያገኘት አይገናኝ። ኦኬ መጀመሪያ ላይ ኤክስፔክት ካረኳቸው ነገሮች ውስጥ ዩኒቨርሲቲ ውስጥ ኦብቪየስሊ ጀስት በደንብ ጊዜ ይኖረኛል፣ ያና ፍሪደም አገኛለሁ፣ ከጓደኞች ጋር ሞር ላይክ ታይም ስፔንድ ታደርጋለህ ምናምን የሚለው ነገር ነው። ኦብቪየስሊ ያ ነገር አግኝቼዋለሁኝ።
ኤክስፔክት አድርጌው ነገር ግን ያላገኘሁት ነገር ጀስት የትምህርቱ ታፍነስ ነው። መጀመሪያ ላይ ሜቢ ፍሬሽማን ስለሆነ ምናምን አስተማሪዎች ያስተማሩበት መንገድ ሊትል ቢት ኢዚ ነበር፣ ግን ፈተና አወጣጡ ላይክ ሃይስኩል ላይ ከለመድኩት በጣም የተለየ ነበረ። ጀስት ቬሪ ትንሽ ጠጣር ነበረ። የዩኒቨርሲቲ ፈተና ኖርማሊ ሁሉም ሰው ኤክስፔክት ማድረግ ያለበት ትንሽ እንዲጠጥር ነው፣ ግን የትምህርት ስርዓቱ ጀስት በጣም ሲምፕል በሆነ መልኩ ነው። ፕሮጀክተር ይከፍትልሃል ኦር የሆነ አስተማሪው ጀስት ሌክቸር ያደርግሃል። ከዛ በኋላ የሚመጣው ፈተና ላይክ ሊትል ቢት ሃርደር ይሆናል እነሱ ከሚያስተምሩት ማለት ነው። ሌላ ደግሞ ጀስት በምግቡ ላይ በጣም ሰዎች ያካበዱ መስሎኝ ነበር መጀመሪያ ማለት ነው። ዩኒቨርሲቲ ምግብ በጣም አዛ ነው አይበላም ምናምን እንደዚህ ቪዲዮዎች ምናምን ታያላችሁ። እውነት መሆኑን ነው ያወቅሁት። ኤክስፔክቴሽን ቨርሰስ ሪያሊቲ አይደል? ጀስት እውነት ነው። አንዳንዴ አዳፕት ካላደረግከው አንዳንዴ የማይበላ አይነት ምግብም ሊገጥም ይችላል። ያው ምግቡን በጣም ፈርቼው ነበረ በጣም ማለት ነው። እና ስመጣ ላይክ ትንሽ ነው 1 ወር ቢፈጅብህ ነው። ከዛ በኋላ ተለምደዋለህ። ለመዳል ሞይ ለምሪ የምር እንደገባው በጣም ከብዶኝ ነበር በጣም ግን ከዛ ሻይዋ ይጠጣም ምናምን ብቻ ከዛ በኋላ ተለምደዋል። አሁን ከረንትሊ ያለ ነው ኤቭሪዋን እያየ ነው ካሜራ ስለያዘ ምን ተፈጠረን ብለን አሁን የምንገባው ወደ ምግብ ቤት ጌም ዞን እና አጽናኝ ሰው ጌም ዞን እና ምግብ ቤት ጫጫታ አለ ስሙ ሾለን ታወር ላይ ምጃይ ጌም ዞን ላይ ጌም ሰል ላይ እዚህ አሁን ትልቁ ፕራይስ እንትን የምግብ እስከ 160 ተማሪዎች ናቸው። አዲስ የተሰራ ነው። ሌላ ኤክስፔክት አድርጌ ፕራይቬሲ እንትን ከተማሪዎች ጋር ሞር ዋሃዳለው ብዬ አስቤ ነበረ። ነገር ግን አይም ሞር ኦፍ ፕራይቬት ጋይ ብቻዬን ነው ክፍሌ ውስጥ ማሳለፈው። ነገር ግን እዚህ ዩኒቨርሲቲ ከመጣ በኋላ ፕራይቬሲ የሚባል ነገር የለም። ሊትራሊ ሁሉም ሰው ፕራይቬሲን ይነካብሃል። ገብተዋል። ድሮ በምተኛበት ሰዓት አትተኛም። ይሄን ነገር ሁሉ ኤክስፔክት አላደረኩት ነበር። አክቹሊ ከሰዎች ጋር መኖር የሚለውን ነገር ሰዎች ኤክስፔሪየንስ ካላደረጉት መቼም ሊያውቁት ይችላል ብዬ አላስብም። እና ያ ፕራይቬሲ ታጠዋለህ ኮምፕሊትሊ እና ያንኑ አዳፕት ማድረግ ትችላለህ። ኦብቪየስሊ 100% ኮሚትድ ሆነ ወደ ዩኒቨርሲቲ ከመጣ ኦብቪየስሊ አዳፕት አድርገዋለህ። ነገር ግን እስከዛ ድረስ you wouldn't even imagine how much ፕራይቬሲ ሊወሰድብህ እንደሚችል ማለት ነው ዩኒቨርሲቲ ሲገባ እና ኤክስፔክት አላደረኩም ነበር። ሌባ በጣም ነው ያለው እዚህ ላይክ ሊትራሊ በጣም ሌባ አለ። እንደውም እዚህ ስትመጡ መጀመሪያ አካባቢ ላይ መጀመሪያ ከዘመድ ወይም ከወላጆች ጋር ወይም ከአሳዳጊዎች ጋር ብትመጡ ይመከራል። ምክንያቱም ለብቻችሁ ከመጣችሁ በጣም ትዋከባላችሁ። ዶርም ፍለጋ፣ እቃ ማስቀመጥ ታች ላይ ኪ ደግሞ ልንገራችሁ፣ ስትመጡ ዩኒቨርሲቲ በተቻለ መጠን ዶርማችሁ ቀደም ብላችሁ ለመምጣት ሞክሩ። ምክንያቱም ከታችና ከላይ ያው ቶሎ የያዘ ሰው ነው። ሶ በዚህ ወይም በዚህ ነው የምትሆኑት። ላይክ አቬሬጅሊ ቶሎ ከመጣችሁ የሁለቱንም ፊቸሮች ልንገራችሁ። ከታች ከሆናችሁ ወዘር ቻርጀር ሊኖር ይችላል። በደንብ አድቫንቴጅ ያው ቻርጀር ቤስት ነው ሊኖራችሁ ይችላል። ጫማችሁን ከስር መክተት ትችላላችሁ ምናምን ነገር። ከላይ ስትሆኑ ደግሞ ሰው አይቀመጥባችሁም። እዚህ ሰው ይቀመጣል። ጓደኞቻችሁ ማን ሲመጡ ግር ብለው እዚህ ላይ የሚቀመጡ። አንዳንዴ የሌላ ሰዎች ጓደኞች ሲመጡ እዚህ ምናምን ተነስልኝ አይባልም። ኧረ ችግር የለም እኔ እዚህ እቀመጣለሁ ምናምን የሚሉ አሉ። አስዋን ካሜራ ስንቀርጽም ሌላ ሰውም አለ። ሰው እዚህ ታች ስትሆኑ በጣም ብዙ ሰው ነው የሚቀመጥባችሁ። በጣም ብዙ ሰው መሬት ላይ የተቀመጠ ይሆናል፣ ቆሻሻ ድንጋይ ላይ የተቀመጠ ይሆናል። እዚህ ይቀመጥባችኋል። ላይ ስትሆኑ ከላይ አፕስቴር እቃ ማስቀመጥ ትችላላችሁ ምናምን ነገር። እነዚህ ደግሞ ሎከሮች ናቸው። ሎከሮቹ ደግሞ ያው ትልቅ ነው ሳይዙ፣ እንደየማኔጅመንት ነው። መጎስጎስም ትችላለህ። በስትክክል አስድቶ ማስቀመጥ ይቻላል። ስትመጡ ያው ብርድ ልብስና አንሶላ ከእናንተ ነው። ትራስ አለ ወይም የለም ትራስ አለ ወይም የለም። ትራሳችን እቹትና ጸዳ ያለች ትራስ እንጠቀማለን። ሌሎች አንሶላ ምናምን ያው ከእናንተ ነው። ኦብቪየስሊ ብርድ ልብስም ከእናንተ ነው። ያው እሱንም ያው ሲገማ ማጠብ ግድ ነው።
እዛ አካባቢ ቱር እናደርገዋለን። ላርጎ አለ ምናምን የራሳችሁን ዩቲሊቲዎች ወይም የራሳችሁን ነገሮች በሙሉ እናንተ ናችሁ ከበር የምታደርጉት። እዚህ ጋር በር እንዳለ ኢንጆይ የምናደርገው አክቹሊ ኢንጆይ አይደለም የምናደርግበት ልብስ ነው የምናሰጣበት። ዩኒቨርሲቲ ተማሪ እኮ አይደለሁም ግን እና እዚህ ጋር እናሰጣለን ምክንያቱም ሌባ እንዳይሰርቀው። ስለ ፍሪደም እና ታይም ማኔጅመንት ስናወራ ኦብቪየስሊ ዩኒቨርሲቲ ውስጥ ፍሪደም ታገኛለህ ይሄ ፕራይቬሲ ከሚለው ሀሳብ ወጥተህ። ነገር ግን አክቹሊ ሃይ ስኩል ውስጥ የነበረው ይሄ ስትሪክት የሆነ ሩልስ ኤንድ ሬጉሌሽንስ ዩኒቨርሲቲ ውስጥ የለም። ተማሪዎች እንደፈለጉ ፀጉራቸውን ያሳድጋሉ። ተማሪዎች በፈለጉበት ሰዓት የፈለጉትን ነገር ሲያደርጉ ታያለህ። ግን ዩኒፎርም ማድረግ አለብህ or like some sort of rules አለ አንተ ዲሲፕሊን ለማድረግ እነዚህ ነገሮች ቀለል ይላሉ ዩኒቨርሲቲ ስትገባ። ኦብቪየስሊ እንደ ዩኒቨርሲቲ ሊለያይ ይችላል። ያሉበት ዩኒቨርሲቲ ዳት ስትሪክት አይደለም። ፍሪደም ዋይዝ ማለት ነው ራስን በፈለክበት መልኩ ኤክስፕረስ ማድረግ ትችላለህ። የራሳቸውን አለባበስ የራሳቸውን ታይም ላይን ይከተላሉ ተማሪዎች እና ስለ ታይም ማኔጅመንት ስናወራ ፍሬሽማን ይር ላይ a little bit more flexible ነበረ። ላይክ አስተማሪዎች በፈለጉበት ሰዓት ደውለው ልክ ነው የሚጠሩክ። በዛ ምክንያት ጀስት በቀን ውስጥ ወይ 2 ትምህርት ነው የምትማረው። በዛ ምክንያት ላይክ ሰፊ ሰዓት አለ። ታይምህን ማኔጅ እንደፈለክ ማድረግ ትችላለህ ላይክ አስ ፍሬሽማን። ነገርየውን ዩኒቨርሲቲ ላይ ትንሽ ከባድ የሚያደርገው የምትማራቸው ትምህርቶች ላይክ በተለይ ኢንጂነሪንግ ተማሪ ከሆናችሁ የምታነቡበት ጊዜ ይበዛል ሞር ከምትማሩት ጊዜ ማለት ነው። ገብቷችኋል ማለት ሜቢ አሁን ሶሻል ሳይንስ ተማሪዎች ኦር ላይክ የሌላ ፊልድ ኦፍ ስተዲ ላይ የተማሩ ተማሪዎች ምን አይነት ታይም ማኔጅመንት እንደሚኖራቸው እርግጠኛ አይደለሁም። ግን አሳን ኢንጂነሪንግ ስቱደንት ታይማችሁ ማኔጅ የምታደርጉት ምን ያህል ሰዓት ታነባላችሁ የሚለው ሀሳብ ያ ብቻ ነው ሊወስነው የሚችለው። ገብቷል እንዳልኩ ነው። በቀን ውስጥ ሁለት በጣም ኤክሰስ ከተማርን 3 ትምህርት ነው ሎንግ ሌክቸሮች ይሰጡሃል። ከዛ በኋላ ሜቢ እስከ 6 ሰዓት በጣም ከሄደ ደግሞ እስከ 8 ሰዓት ልንማር የምንችለው ማለት ነው። በዛ ምክንያት ታይምህ ማኔጅ አንድ ሰው ታይሙ ማኔጅ እንዴት ነው የሚያደርገው ብለህ ከጠየቀው ምን ያህል ሰዓት ታነባለህ ብለህ ነው የምትጠይቀው። ምክንያቱም ያን ያህል ሰዓት አንማርም። ሃይ ስኩል 9 ሰዓት ይሁን 11 ሰዓት የሚያስተምሩ ትምህርት ቤቶች አሉ። ግን ዩኒቨርሲቲ እንደዛ አይደለም። አስተማሪው የራሱን ስኬጁል ነው የሚከተለው። ለዛ ቴክኒካሊ ይሄ በዚህ ሰዓት እነሳለሁ በዚህ ሰዓት እንትን እላለሁ ማለት አትችልም። በጣም ፍሌክሲብል የሆነ ታይም ላይን ያለው ሞር ማኔጅ የምታደርገው ከ6 ሰዓት ኦር ከ8 ሰዓት በኋላ ያለውን ታይምህን ምን ያህል ታነባለህ፣ ምን ያህል ሌላ ሜቢ በሳይድ የምትሰራቸው ስራዎች ካሉ ምናምን ያ ነው ማኔጅ ማድረግ የምትችለው እንጂ አስተማሪዎቹ በፈለጉበት ሰዓት ስለሚመጡ ኦፍ ታይም ማኔጅመንት ሳይሆን ፍሌክሲብሊ ምንድነው ማድረገው ዛሬ ብለህ ነው የምትነሳው። ገብቷል አይደል? እንደ ሃይ ስኩል አይደለም። ዛሬ ጠዋት ተነስቼ ትምህርት ቤት ሄጄ በዚህ ሰዓት ተነስቼ ከዛ 9 ሰዓት ከትምህርት ቤት እመለሳለሁ የሚባል ስታፍ የለም። ወደ አካዳሚው ስንመጣ በስመ አብ እኔ ሃይ ስኩል ላይ በህይወቴ በ20 ደቂቃ አንድ ቻፕተር ሲያልቅ ይቻላል። እዚህ ላይክ ሲመጡ በአንድ ቻፕተር በ20 ደቂቃ ያልቃል። ፍሬሽማን ኦኬ ፍሬሽማን ሜቢ ፍሬሽማን ላይም ራሱ የሊትል ቢት ዲፈረንስ አለ። ያን ዲፈረንስ የሚያመጣው የምትወስዳቸው ኮርሶች ላይ ነው። ሜዲሲን የሚማር ተማሪ ሰከንድ ሴሚስተር አፕላይድ ቱ ምናምን ስታፍ መማር የለበትም። ገብቶሃል? አይማርም። ግን ደግሞ ታፍነሱ የሚመጣው እዛ ላይ ነው። አሁን ፍሬሽማን ላይ ስትገባ አብዛኛው የምትማራቸው ኮርሶች ሶሻል ሳይንስ ትምህርቶችን ነው። ሶሻል ሳይንስ ትምህርቶች ደግሞ ጀነራሊ የሽምደዳ አቅም ካለ ወይም አሪፍ ሜሞሪ ካለ ማለፍ የምትችላቸው ትምህርቶች ናቸው። ነገር ግን ወደ ማቴማቲክስ እና ወደ ፊዚክስ ትምህርቶች ስትመጣ ነው ላይክ ውጤትን የሚወስኑ ትምህርቶች እነዛ ናቸው። እና ፍሬሽማን ላይ ሞር ስትረግል ያደርጋሉ ብዬ የማስባቸው ተማሪዎች ኢንጂነሪንግ ተማሪዎች ናቸው። ምክንያቱም ሰከንድ ሴሚስተር አፕላይድ ቱ ይማራሉ፣ አፕላይድ ዋን ይማራሉ። ለዛ ያን ሊትል ቢት ዲፍረንስ የሚያመጣው ያ ነው ፍሬሽማን ላይ። ሌላ ሜቢ የሜዲሲን ወይም የሶሻል ሳይንስ ተማሪዎች ያን ያህል ስትረግል ያደርጋሉ ብዬ በፍጹም አላስብም። ጀስት ድሮ የሰሩት የነበሩትን ነገር ደግሞ ማድረግ ነው። ትንሽ ለውጥ የሚያመጣው ፍሬሽማን ላይ ሃይ ስኩል የለመድከው የሆነ ነገር አለ። ያም የሆነ አስተማሪው ላይክ ኤቭሪ ስታፍ ይነግራል፣ ኤቭሪ ስታፍ ያጽፈሃል ግዴታ ምናምን። ፍሬሽማን ስትገባ ግን ማንም ጻፍ ካልጻፍክ ምንም ኬር የሚያደርግ ሰው የለም። ላይክ ደብተራ ላይ እስከ ምናምን ስታፍ ጀስት ኮሚትመንት መተህ እዛ አቴንድ ማድረግህን ብቻ ነው ኬር የሚያደርጉ ሌክቸር ገብቷል አይደል? የሆነ ኖት ጽፈሃል፣ የሆነ ነገር አድርገሃል፣ ምናምን ስታፍ ዶንት ኬር። የሆነ ሰዓት ላይ አቴንዳንስ ነው ቼክ የሚያደርጉት እንጂ ደብተርን ቼክ ያደርጉ። በዛ ምክንያት ሲያስተምሩ ረጅም ሰዓት የማዳመጥ ልምድ የሃይ ስኩል ተማሪዎች የላቸው። ላይክ አቴንሽን ስፓናችን 40 ደቂቃ አይደል? ነገር ግን አሁን ዩኒቨርሲቲ ስትገባ አንድ ሌክቸር 2 ሰዓት ሊሆን ይችላል። ያ ነው የሊትል ቤት ሜቢ ፍሬሽማንን ዲፊካልት ሊያደርግ የሚችለው ለፍሬሾች። ፍሬሽማን ሲገቡ ሴቶች ሞር በቃ እንትን ነው ፎከስ ማድረገው ሴቶች ላይ ስለሆነ ጭንቀት ነው። መጀመሪያ አልችልም ብሎ ማመን ነው ማለት። አልችልም ብለህ ካሰብክ እዚህ ውስጥ አትችልም። ሁሉም ሰው እንደሚበልጥ ሊያሳይ ይሞክራል ነገር
ግን ደግሞ ያንተን መቻል ማሳየት አለብህ። ከተጨነቅ ምንም ነገር ግቢ ውስጥ የሚሳካ ነገር የለም። በጣም ከባዱ ነገር ጭንቀት ነው እና ደግሞ ሰዎችን መከተል ነው። በራሳቸው ዲሳይድ ማድረግ መቻል አለባቸው። ዩኒቨርሲቲ ውስጥ ሲጀመር ሰውን በጣም እንደዚህ ተከትሎ መሄድ በጣም ሊጎዳ የሚችል ነገር ነው። ስለዚህ ግቢ ውስጥ እንደገቡ ጭንቀታቸውን ማስወገድ አለባቸው። ማለት የሚችሉትን መሞከር ነው እንጂ ጭንቀት ለውጥ አያመጣም እዚህ ጋር። ስለዚህ የትኛውም ሰው መጨነቅም ሆነ ሰዎችን መከተል የለበትም ብዬ ነው የማስበው። የሚጠቅመውን ነገር ሁሉም ሰው የሚወስንበት ቦታ ነው። በራሱ ዲሳይድ ማድረግ የሚችልበት ቦታ ነው። ስለዚህ ዩኒቨርሲቲ ውስጥ ማድረግ የሌለበት ብዬ የማስበው እኔ ጓደኞች ሙሉ ለሙሉ አምኖ መከተል ነው። ማድረግ የሌለባቸው ብዬ የማስበው ቅድም እንዳልኩ ጓደኛ በስነ ስርዓት ማለት መጥፎ ጓደኛ መይዝ የለባቸውም። ጥሩ ጥሩ ጓደኞች መምረጥ አለባቸው። ከዛ ሲቀጥል ክለብ መሄድ ምናምን አይነት ነገሮችን ጭራሽ መሞከር የለባቸውም። መሄድ አይደለም ጀስት ትራይ ለማድረግ ራሱ መሞከር የለባቸውም። እነዚህ ነገሮች ደግሞ ለመቋቋም በጣም ብዙ መፍትሄዎች አሉ። ጀስት ወደ ቤተክርስቲያን ማለት ሁላችንም በየሃይማኖታችን ሃይማኖት አለን። ግቢ ውስጥ የተለያዩ ፕሮግራሞች ሙስሊሙ በሙስሊም ክርስቲያኑ በክርስቲያን ግቢ ጉባኤ መሄድ ሊሆን ይችላል። ይህን ነገር በጣም እንድንቋቋም ከዛ ጥሩ ጓደኛ ደግሞ ካለ ከሱ ጋር ሆነን እነዚህ ነገሮች መቋቋም እንችላለን። ጓደኛ መምረጥ በቃ በፍጹም ይሄን ነገር ለሞክረው ማለት የለብህም። ለሞክረው በሚል ሰበብ ነው ወደ ውስጥ ገብተህ የምትቀር ማለት ነው። ሶ ምንም ነገር ያላየው በቃ አይጠቅምህም ላንተ ማለት ነው። እስከዛሬ ካላየው እሱን ነገር መተው ነው ያለብህ። ጥሩ ነገሮች ነው መሞከር አለብህ። ስለ እንደዚህ ክለብ ምናምን ፓሪ ምናምን ያልከው ነገር ማለት የዩኒቨርሲቲ ወረቀት ብላችሁ ከመጣችሁ just don't come ምንም ቫልዩ የለውም። የዩኒቨርሲቲ ወረቀት ቴክኒካሊ just ተመርቃ የሚሰጥህ ወረቀት ምን ያህል እውቀት አለ ወይም ደግሞ የሆኑ ፈተናዎችን አልፈሃል የሚለውን የሚያሳይ ነው። ግን እኔ አሁን ለምሳሌ ድርጅት ቢኖረኝ ራሴን አልቀጥረውም በፍጹም። ምን ታውቃለህ just የሆነ ወረቀት ይዛል የሆኑ ፈተናዎች እንዳለ ይሄ ምንም ያደርግልኝም እና ይገቷላ አሰ ካምፓኒ ለምን ቀጥራለሁ አንተ። ነገር ግን ካሰባችሁበት ራሳችሁን ስጠይቁ ዩኒቨርሲቲ በምታሳልፉት ጊዜ ውስጥ እኔ ቀጣሪ ብሆን ራሴን ቀጥረዋለሁ ብላችሁ ራሳችሁን ጠይቁ። ለወረቀት ከመጣችሁ ማለት ነው። አትቀጥሩትም ራሳችሁ። ለዛ ለወረቀት መምጣት የለባችሁም። ከዛ ትንሽ ከፍ ላለ ነገር ነው ማስብ ያለባችሁ። ኦብቪየስ ኦኬ ትምህርት ካልሆነ ወረቀት ካልሆነ ለምንድን ነው መምጣት ያለብን ካላችሁኝ ስኪል ቢውልድ ማድረግ መቻል አለባችሁ። ዩኒቨርሲቲ በምታሳልፉት ጊዜ ውስጥ ወረቀቱ is not as important። በተለይ አሁን ኢትዮጵያ ውስጥ ያለው ማርኬት ስታተስ ወረቀት ያለው ሰው ያን ያህል ቫልዩ አይደረግም። ሌላ ላይ የፍሬሽማን ተማሪዎች የምመክረው ምክር ኦብቪየስሊ በጣም ትልቅ ውሳኔ ወስናችሁ ነው እየመጣችሁ ያላችሁት። አዲሽናል ዴይስ አዲሽናል ይርስ በህይወታችሁ ላይ ጨምረን መማር አለብን ብላችሁ ወስናችሁ የምትመጡት ለወላጆቻችሁ ብላችሁ የምትመጡ ከሆነ አትምጡ። ኦብቪየስሊ አባቴን አሳዝነዋለሁ እናቴን አሳዝናታለሁ የሚል ሀሳብ ከመጣብህ በጣም ላይክ ኢማቹር ነህ ማለት ነው። ለመሰለህ አሁን እናትና አባትህ በአንተ ላይ ያዝኑ ይችላሉ ዩኒቨርሲቲ ስለገባህላቸው። ከዩኒቨርሲቲ ከወጣ በኋላ ያዝናሉ። ለፍሬሽማን ተማሪዎች ይሄ በጣም ወሳኝ ነገር። እነዚህ ሁለቱ ነገሮች በደንብ ካሰመራችሁ just you will be okay in the university። እንዳልኳችሁ ነው just personality wise ራሳችሁን በጣም ሬዲ ማድረግ አለባችሁ። ዩኒታ የሚባለው ነገር አስወግዱ። በጣም እንደደጋገምኩት አውቃለሁ። just ዩኒታ የሚባለው ነገር it's deadly። ከጓደኛ ምረጡ። ጓደኛ ምረጡ። ግን ደግሞ አንድ ዩኒቨርሲቲ ውስጥ ከገባው በኋላ የተማርኩት አንድ ነገር አለ። ሜቢ ሰዎችን ከጠቀመ ብዬ ማስበው ማለት ነው። ሜቢ you are the toxic friend። ይህን አስተውዬው አላውቅም። ሜቢ እኔ ልሆን ይችላል ጓደኛዬን ባድሊ ኢንፍሉዌንስ ያደረኩ ያለሁት ብለህ ራስን መጠየቅ ከቻልክ ሰዎችንም ሄልፕ ታደርጋለህ፣ ራስህንም ዩኒቨርሲቲ ውስጥ ያለህን ቆይታ በጣም ፖዚቲቭ በሆነ መልኩ እንዲሄድ ታደርገዋለህ። I might be the toxic friend ማለት አለ። ሁሉም ሰው አንተን ለማጥቃት እንደሚመጣ ማሰብ የለብህም። just consciously ስታስቡ እያደረክ ያለው ነገር ለምሳሌ ጫማህን ተመልከት፣ ካልሲን ታጠባለህ፣ ገላን ትታጠባለህ፣ or መብራት ታጠፋላችኋለህ። መብራት ማጥፋት ሲፈልጉ አንዳንዴ የራስህን ኮምፈርት ብቻ ፑሽ ስታደርግ መገኘት የለብህም። ገብቶሃል አይደል? you might be toxic, you might be the problem። ለዛ ራስህንም እንዲህ ለማየት መቻል አለብህ። ሰዎችን ብቻ ፑሽ ማድረግ የለብህም። እሱ like ስታንዳርድን ኮምፈርት አድርገህ በነዛ መልኩ ራስህን እንትን ማለት የለብህም። እንደዛ ለፍሬሽማን ተማሪዎች ሶስት ነገር መክሬያለሁ አስባለሁ። ራሳቸውን በዚህ መስፈርቶች መስነው ከመጡ 100% የነሱ ቦታ ዩኒቨርሲቲ በቃ ፕራይማቸው መኖር የሚችሉበት ቤተር ቨርዥናቸውን ማየት የሚችሉበት በጣም አሪፍ ቦታ ነው ብዬ ነው የማስበው። እነዚህ መስፈርቶች ካላለፍክ በሰዎች ፕሬሸር ወደዚህ ከመጣ 100% ማወቅ ያለብህ ነገር
ህይወትን ሩይን አድርገዋል። ከዛ በተጨማሪ የተማሪዎችንም ህይወት ሩይን ልታደርግ ትችላለህ። ሌሎችንም ፑሽ ልታደርጋቸው ትችላለህ። ለዛ ጀስት ራስህን በዚህ ስታንዳርድ ኢቫሉዌት አድርገህ ለመምጣት ሞክር ዩኒቨርሲቲ ውስጥ